ሄሎ ሄሎ፣ የኔ ልጅ ማን ልበል አላወኩም። ግርማ ነኝ። ተገናኝተን ብናወራ በጣም ደስ ይለኛል። ግርማ? በላይ? አዎ በላይ ነኝ። አልተለወጥኩብህም አይደል? ነው ወይስ ልትረሳኝ አልቻልክም? የሚገርመው ነገር ከብዙ ዓመት በኋላ ያለ ጥርጥር እኮ ነው ያወቅኝ። ምንም ግልጽ ሊሆንልኝ አልቻለም። ቆይ ግርማ በሚል ስም መተህ ልዕልትን ልታገባ ያልከው ያለ እኔ ፍቃድ እህቴን ያገኘው አንተ ነበርክ? አዎ የኔ ልጅ እኔ ነኝ። ቆይ ለምን? እንዴት? በጣም አሳፋሪ ሰው ነህ። አሁንም ክፋት ጨምሯል። ምንም አልተለወጥክም ማለት ነው። ጭራሽ የልጅ ኩያ ባልም ለመሆን ስትዘጋጅ ነበር። ቆይ ምን አይነት አሳፋሪ ሰው ነህ? የኔ ልጅ ተረጋጋ። ብዙ የማታውቃቸው ነገሮች አሉ። ስመጣ ያላገኘው በምክንያት ነበረ። ደግሞ ልዕልትን ላገባ የነበረው እውነት አይደለም። እመነኝ አልኩ፣ እመነኝ። ላምንህም ልሰማህም አልፈልግም። አሁን ግን በቃ ከአቅራቢያችን ራቅ። በተለይ ደግሞ ከእህቴ ራቅ። ደግሞ ታውቃለህ ልጅ አይደለችም አይደል? አውቃለሁ። እኔ እንደ አባት ተቀብያታለሁ፣ እሷም እንደዛው። የኔ ልጅ ተረጋጋና ንገር፣ እውነቱን ላስረዳ። እኔ አባቴን የቀበርኩት የ5 ዓመት ልጅ እያለሁ ነው። ያኔ እኔና እናቴን ከቤት አባረህ ለመከራና ለችግር የዳረከን ቀን። ምን አለ ልጄ፣ ምክንያት ሊኖሩ ይችላል ብለህ ብታስብ። ምንም ነገር ማሰብ አልፈልግም። አሁን ግን በቃ ከእኔም ከምወዳቸውም ሰዎች ራቅ። ዳግመኛ ላይ አልፈልግም። እማረባ ደደብ ነኝ። ምንድነው ቆይ ያደረኩት? ተዋርጃለሁ። ቆይ አሁን የናታንን ሳይን እንዴት ብዬ ነው ማየው? ግርማ ስራው አልቋል ሂጂ ቢለኝ ትንሽ ብር ብቻ ይዤ ሜዳ ቀረሁ። ይሄን ቤት ለምጄዋለሁ። ትቼ መውጣትም አልፈልግም። ወይ የግርማ ወይ የናታን ህይወት ውስጥ መቆየት አለብኝ። ግን እንዴት? አስቢ ማስቲ፣ አስቢ። ሄሎ፣ ደህና አደርሽ የኔ ልጅ? ደህና አድሬያለሁ። ምን ፈልጋሽ ነው በዚህ ሰዓት የደወልሽልኝ? ስርዓት ማጣትሽን እንደቀጠልሽ ነው? እናትሽ እኮ ነኝ። በስርዓት አታወሪም? ለምን የደወልሽበትን ጉዳይ አትነግሪኝም? ማንሳቴ በራሱ እኮ ስነ ስርዓት እንዳለኝ የሚያሳይ ነው እንጂማ ከነ መፈጠርሽ ራሳሽ ነበረ። ግድ የለም አንድ ቀን እናቴ ትያለሽ። አንቺ ምስጋና ቢስ። እኔ አሁን ቀኔን በጭቅጭቅ የምጀመር እቅድ የለኝም። እንደው ሌላው ቢቀር የሄድሽበት ተሳካ ወይ አትይኝም? ቆይ እንዴት ነው ማይገባሽ? ስላንቺም ሆነ ስላንቺ ጉዳዮች የሚመለከተኝ ነገር እንደሌለ ነግሬሻለሁ። አንቺ ማለት እኮ ለገንዘብ ስትይ ልጅሽን የሸጥሽ ጀግና ነሽ። ከዚህ በኋላ በቅተሽኛል። በገዛ ቤቴ እየኖርሽ በገንዘቤ እየበላሽ እየጠጣሽ በቅተሽኛል። እወጣልሻለሁ። ያ ቆሻሻ ሌባ አለሁልሽ አለሽ እንዴ? ጎዳና ላይ የላስቲክ ቤት ሰራ እንዴ? ብዙ ተስፋ አታድርጊ። እንኳንስ የላስቲክ ቤት ይቅርና የጭቃውም የግንቡን ቤት እየፈረሰ ነው በልማት። ልማቱ አዳልቶ እንኳን የግርማ ቤት ባይፈርስ የማያዳላው የሰማይ አምላክ አለልኝ፣ ጥሎ አይጥለኝም። አንቺ ግን አሁን ዙሪያሽ ባሉ ነገሮች አትመኪ። ሁሉም ነገር በአንድ ቅጽበት ሊጠፋ ይችላል። እባክሽ በቃሽ። ምንም ቢሆን ወልደሽኛል። መጥፎ ነገር ካፌ እንዲወጣ አታድርጊ። ሄመንዬ ደህና አደርሽ? ደህና። ምን ነው ታዲያ በጠዋት አይበርድሽም? ደግሞ ወንድምሽ እንዴት በዚህ ሰዓት ለቀቀሽ? በጠዋት ነው ሄደው። አልነገረሽም? አይ አልነገረኝም። እኔ እኮ የተኛ መስሎኝ ነበር። የት ሄዶ ነው? አባቴ ጋር ነው ሄደው። አባቴን ሊያየው መሰለኝ። ደግሞ በጣም ተናዷል። እንዴ ግርማ ታዲያ እንዴት ሳይነግረኝ? ምኑን? ትቼሽ ከሄድኩኝና ድንገት ከመጣ ደግሞ ጥለሻት ሄድሽ ብሎ ይናደዳል።
የልትሄጂ ነው? እኔማ ማምለጤ ነበር። ከማን? ከወንድምሽ። ለነገሩ ተይው በቃ። አነግሪኝም? አሁን ተነሽና ወደ ውስጥ ገብተን ቁርሳችንን እንብላ፣ ከዛ ደግሞ እናወራለን። እሺ። ልልት ልልት መታል እንዴ ናታን? ደግሞ ስተኝ በረሳ ቆልፊ ነው እንደምተኛው። ቆይ ሻው ሌላ ሰው መጥቶ ቢሆንስ ኖሮ? ማታ ቀልቤን ማን እንደወሰደው ነው እንጃ። አንተ ነህ መሰለኝ ሳልዘጋው አደርኩ። ራሱ እኮ ነው። ማን? አባቴ ነው። ምን? ይመንጊ የምንለያይበት ቀን እየደረሰ ነው። የልትሄጂ ነው? ወደ ቀደመ ህይወቴ። የት ነው? ከአንቺ ጋር መምጣት እንችላለን ወይስ እዚሁ ቤት ነው የምንጠብቅሽ? አይ እኔ ነኝ የምሄደው፣ እናንተ እዚህ ነው የምትሆኑት። ለምን ትሄጃለሽ? አብሬያችሁ እንድቆይ ትፈልጊያለሽ? እኔን ትወጂኛለሽ? እንደዛ ከሆነ ለአባትሽ ለግርማ ማስተዋልን ፈልጋታለሁ፣ ከሷ ጋር ነው መሆን የምፈልገው ብለሽ ንገሪ። ደግሞ ለወንድምሽም ከማስተዋል ጋር እንሁን ብለሽ አስቸግሪ። ከዚህ የምትሄጂው አባቴና ወንድሜ ሂጂ ብለውሽ ነው? አላሉኝም፣ ግን ደግሞ የሚፈጠረው ስለማይታወቅ እንዳንለያይ ብዬ ነው። እሺ፣ ግን አደራ እኔ እንዲህ ብዬ ነገርኩሽን ለማንም እንዳትናገሪ። ደግሞ ሰው ሚስጥር ብሎ የነገረሽን ነገር ለሌላ ሰው ብትናገሪ ፈጣሪም ይቆጣሻል። አልናገርም። አንቺ እኛ ጋር ነው እንድቆይ የምፈልገው። የኔ ቆንጆ፣ አሁን ቆንጆ ቁርስ ሰራልሻለሁ። እሺ እሺ። ልጅነቴን እንደ ልጅ ሆኜ እንዳላሳልፍ ያደረገኝ እሱ ነው። ከእናቴ ጋር ሆኜ ያላየሁት ፍዳና መከራ አልነበረም። ህይወታችንን አበላሽቶታል። ፈጣሪ ዳርቶን የሄመን አባት ወደ ህይወቴ ባይመጣ ኖሮ ይሄን አሁንም በህይወት አታገኘንም ነበር። ማለት እና የሄመን አባት ሌላ ሰው ነው ማለት ነው? አዎ፣ ችግር ላይ ሆነን አግኝቶን እንደ መልአክ የታደገን በጣም መልካም ሰው ነበር። እኛም በማገዝና በመንከባከብ ውስጥ እያለ ነበር ከእናቴ ጋር የተዋደዱት። ከዛም አገባት። ከዛ እኔንም ወደ ቤቱ አስገባኝና እየተንከባከበ ምንም ፍቅር ሳያጎላ ኑረኝ። ሄመን ተወለደች። ከዛ አንድ ክፉ አጋጣሚ እናቴንም ይህንንም ደግሶ ሞት ነጠቀኝ። ምን ተፈጥሮ ነው? የመኪና አደጋ ነበር። በጭራሽ ማስታወስ የማልፈልገው ጊዜ ነው። በጣም አዝናለሁ። ቆይ ግን ታዲያ ሄመንን አባትሽ ነኝ ማለቱ ለምን አስፈለገ? በዛ ላይ ደግሞ እኔ አንተን ልጁ እንደማፈቅርህ እያወቀ እንደዚህ ማድረጉ ለምን ይመስላል? በጭራሽ አላውቅም። ቆይ የተለየ ዓላማ ይኖረው ይሆን? ከዚህ ሁሉ ጊዜ በኋላስ ወደ ህይወቴ ለምን መጣ? ምን ፈልጎ ነው? ሄሎ ግርማ፣ እንዴት አደርክ? ደህና ነኝ። ናታን ተመለሰ? አይ እቤት የለም፣ አንተ ጋር ነበረ። አገኘኸው እንዴ? አዎ፣ አባቱ መሆኑን ነገርኩት። ወይኔ፣ ከዛስ ምን ተፈጠረ? ማለቴ የሚገርምሽ ነገር በጭራሽ ደግሞ ሊያየኝ አልፈለገም። በጣም ተናዷል። አዎ በእርግጥ የሚጠበቅ ነው። ከዚህ ሁሉ ዓመት በኋላ መጥተክ በቀላሉ ሊቀበልህ አይችልም። አዎ እሱማ ልክ ነሽ። የጠበቅኩት ነገር ነው። የሆነው ቢሆንም ግን ያስከፋል። አይዞክ፣ ሁሉም መልካም ይሆናል። እና ግን ከኔ ጋር ስላለ ግንኙነትና ስለ ቤቱ ነገርከው እንዴ? አይ በጭራሽ። ለጊዜው ሁሉም ባለበት ይቀጥል። በጣም አሪፍ። የሚሻለው እሱ ነው። ደግሞ በኋላ በንዴት ከዚህ ቤት ወጥቶ መሄጃ ሲያጣ ለእልት ጋር እንዳይሄድ። መቼም እኔ እንደምታውቂኝ ማወቁ እንደማይቀር አስባለሁ። ግን የሆነ ታሪክ አስበን እንነግረዋለን። እኔም በሆን ጥሩ ታሪክ መፍጠር አያቅተኝም። ስለዚህ አትጨነቅ። ይኸውልሽ፣ ለማንኛውም ማለት ያለብሽን ነገሮች ሁሉ አስቤ እነግርሻለሁ። እሺ፣ ቻው ቻው። የኔ ቆንጆ፣ በጣም ደስ ብሎኛል። መሄድሽ ቀረ?
አንቺ ሳይነግሩሽ ነው አይደል የሚገባሽ? ወንድሜ ጋር ደውይልኝ። አሁን እሱ ጋር መደወል አልችልም። ለምን አጂ? ስልክሽ ካርድ የለውም? አይ እንደሱ አይደለም። ትንሽ እንጠብቀው፣ ራሱ ይመጣል። እሺ ተጣልታችኋል እንዴ? የኔ ውድ እመኝኝ ይመጣል አልኩሽ እኮ። ትንሽ ጠብቂውና ካልመጣ እንደውልለታለን። አሁን ማን ይሙት እሱ አንቺን ሲያይሽ ይውላል። ትንሽ እንጠብቀውና ካልሆነ እንደውላለን። እሺ እሺ። ያቺ ማስተዋል ከግርማ ጋር የሆነ ነገር ሊኖራት ይችላል። ሲጀመር ሳስበው አመጣጧ ራሱ የሆነ የተጠና ይመስለኛል። እኔም ይመስለኛል። ሁልጊዜ እኛን በዚህ ልክ መርዳቷ ምንም አይገባኝም ነበር። የራሱ በሚጨክንበት በዚህ ዘመን እሷ ግን ለእኛን ላፊ ደግ ሆነችልን። ሴራ ነው። ልጅቷ በጣም ተንኮለኛ መሆኗ ካይኗ ያስታውቃል። እንጃ ብቻ ግን የሆነ ማላቀው ዓላማ አላት። እሺ አሁን ምን ልታደርግ አሰብክ? ወደዛ ቤት ተመልሰህ ትሄዳለህ? አዎ ሄመን እኮ እዛ ናት። እሺ ከዛስ? አላቅም። ለምን ወደዚህ ይዛት አትመጣም? ልዕልት አትበጂ እንዴ! እናትሽ እኮ ይመጣሉ። እሷ የሄደችበት ጉዳይ ብዙ ያቆያታል። ቶሎ አትመለስም። ስልካቸው ክፍት እኮ ነው። ምናልባት አንድ ሰው ደውሎ ይናገራል። እሺ ምን ማድረግ እንዳለብን እናስብ። እቺ ጥቅመኛ አሮጊት አንስቼ ልስደባት ወይንስ በሰላም ላውራት? ግርምሽዬ እንዴት ነው? ምን ነው ተጠፋሳ? ኧረ አለው ልዕልቴ ደህና ናት? እየተከባከብክልኝ ነው? በሚገባ ምንም ሐሳብ አይግባውት። ላስተማማኝ እጅ ትቻት አልጨነቅም። እንደው ግን እሷ ምንም አላስቸገረችም? መቼም ልዕልቴ ክፋት ባይኖርባትም እኮ አፏ ባለጌ ነው፣ ሰው ያስቀይማል። አረ በጣም ሰላም ነን። እሰይ አምላክ ይመስገን። እንግዲህ አደራ ልጄ፣ አምኜ ነው ትቼልህ ሄድኩት። አይ ማማ እሳት አጠገብ ጭድ አስቀምጦ አደራ አለ እንዴ? ከጋብቻ በፊት ይው አንዳች ነገር እንዳታደርግ፣ እንደው አደራህን እንዳትሳሳት። እሺ ለማንኛውም አያስቡ። ልዕልት ማለት የማትበላ ወፍ ናት። እንደሷ ያለ ሴት መቼም አላየው። ክብሯን የምትጠብቅ ጥቅም የማይገዛት ቆንጆ ሴት ነች። የማን ልጅ ሆነችና? እሱስ ሁሉም በቤተሰብ አይወጣም። ቢሆንም እንጂ ለማንኛውም አሁን ወደ እሷ እየሄድኩ ነው። ደህና ዋሉ። እሺ እንግዲህ አደራ አብዝቼብሃለሁ ልጄን፣ አደራ እንግዲህ። እሺ መልካም ቀን ይሁንልዎት። አልቆይም እኮ ቶሎ እመለሳለሁ። እኔም ግን አብሬ ብሄድ በጣም ደስ ይለኝ ነበር። አያስፈልግም። ማድረግ ያለብኝን ነገር ብቻዬን አደርጋለሁ። ቆይ ምን ልታደርግ ነው ያሰብከው? ነገርኩሽ አይደል እንዴ? ሄመንን ይዣት እመጣለሁ። እሺ ግን እዛ ከደረስክ በኋላ ከማስተዋል ጋር እንደምታወሩት። ይኸውልሽ ልዕልት፣ ይህ አጉል ቅናትሽንና የልጅነት ባህሪሽን አቁሚ። እሺ በቃ እጠብቅሃለሁ። ቶሎ ና። በቃቸው። ከቆየ እንደውላለን ብለሽ ነበር እኮ እስካሁን አልመጣም። ውይ ሄመን ብትረጅኝ ምን አለ? ለሱ ለመደወል ለምን ፈረሽ? ያው እሺ እንኪ ደውይለት። እንደሆነ ከአንቺ ማንም ማምለጥ አይችልማ። ካነሱ አውሪው፣ ካላነሳ ግን ጨጓራ የመንደዱ ነው። ወንድሜ የት ሄደህ ነው? እሺ ሳትነግረኝ የት ጥለኸኝ ነው የሄድከው? ተጨነቅኩኝ እኮ አባቴ የሚመጣላ? ግን እኮ ናፍቆኛል። ለምን አንድ ላይ አመጡ? ዘጋው። አባቴ አብሮት የለም። አንድ ላይ ቢመጡ ደስ ይለኝ ነበር። ሄመንዬ ትንሽ መታገስ አለብሽ፣ መጠበቅ ይኖርብሻል። እሺ ስልኩን ቶሎ ካነሳው ኩራት ወይም ሌላ ነገር አይደለም ማለት ነው። አይ ግን ሄመን መሆኗን መጠራጠሩ አይቀርም። ለነገሩ ወንድ ልጅ መቼም ሴትን በቃኝ ማለት አይችልም። ያቆየህ እንጂ አገኘሃል።
ጭራሽ ሳታፍር እዚህ ድረስ መጣ? ለምን ብሎ ነገሮችን በተረጋጋ መንፈስ የሚፈትሽ ልምድ ያለው ሰው የለም እንዴ? አትራቀቅ እባክህ። እንደ ጠበበኛ ቃል እየመረጥክ አታውራ። ናታንን አግኝተሽዋል ማለት ነው? ቆይ እንዴት ሆኖ ነው ያን የመሰለ ልጅ ካንተ የተወለደው? እንዴ አንቺን የመሰለ ቆንጆ ከእናትሽ እንደተወለድሽ ነዋ። ሁለታችሁም እርስ በርስ ትተዋወቃላችሁ። አንድ አይነት ሰዎች ናችሁ። ትሰሚኛለሽ ልዕልት፣ ለልጅ የምትገቢው ትክክለኛ ሴት ነሽ። ለማንኛውም ፈተናውን አልፈሻል። አረ እባክህ አሁን ደግሞ እየፈተንኩሽ ነበር የሚል ሌላ ጨዋታ ልትጀምር ነው? ልጄም በአደራና በእምነት ነው የምሰጥሽ። ግን አሁን እኔና አንቺ የምናወራውና መግባባት ያለብን ጉዳይ አለ። እኔ ካንተ ጋር ማውራት አልፈልግም። እንዴ የናታን አባት እኮ ነው፣ ልታከብሪኝ ይገባል። ናታን የተቀበለውን አባትነትህን እኔ ላከብረው አልችልም። አሁን ውጣልኝ። ይኸውልሽ ልዕልት፣ ምን ያህል መታገስ እንደምችል ታውቂያለሽ። ለማንኛውም እጠብቅሻለሁ። እሺ? እንዴት አይነት ደፋር ሰው ነው በፈጣሪ! ይሄ ደፋር ሰውዬ እኮ ቤት መጣ። ምን እና ምን አለሽ? በቤቱማ ሊያሳምነኝ እየሞከረ ነው። ጭራሽ እኮ እየፈተንኩሽ ነው የሚለኝ። አልገባኝም። ቆይ ምንድን ነው የሚፈትንሽ? ያው ላንተ እገባለሁ አልገባ የሚለውን ነው። ይሄማ ቀልድ መሆን አለበት። በጣም ነው የገረመኝ። ደግሜ ያላገኘውን ብዬ ነበር እኮ። ቆይ እሺ አሁን ይሄንን ጉድ ስትሰማ እማዬ ምንድን ነው የምትለው? እሺ ለማንኛውም ራስሽን ጠብቂ። እሺ የት ደረስክ? ይኸው እየወጣሁ ነው። ቶሎ እመጣለሁ። አደራ አንተም ራስህን ጠብቅ፣ ወጥመድ ውስጥ እንዳትገባ። ቻው። ናታን በማታው ተናደህብኝ ነው? ያው ሰክሬ ነበር። ማንሽ ማነሽ ማለት ምን ማለት ነው? ይኸውልሽ አሁን ጨዋታው አብቅቷል። አታስመስይ። አልገባኝም። በግልጽ እናውራ። ግርማ የምትይው ያ ሰውዬ ምንሽ ነው? እሱ ነበር ወደኛ የላከሽ? ከጅምሩ በዚህ ልክ ጻድቅ ስትሆኝ መጠርጠር ነበረብኝ። በቃ መልካምነት እንደ ክፉ የሚቆጠርበት ዘመን ላይ ደረስን ማለት ነው። ሰዎች ለሰዎች ጥሩ ነገር ሲያደርጉ የሚያስጠረጥር ነገር ሆነ ማለት ነው። አዘባርቂ፣ እውነቱን ንገሪ። እኔ ድብቅ ወይም መጥፎ ሰው አይደለሁም። ይከታተላችሁ ስለነበር እኔንም አወቀኝ እና አንድ ቀን አንተ በሌለህበት መጥቶ አባትህ እንደሆነና ብዙ ስብስብ ታሪኮችን ነገረኝ። ከአንተ ጋር እርቅ እንደሚፈልግና እንዳወራህ ጠየቀኝ። እኔም ደግሞ ነገሮችን ቆም ብዬ ማጣራት እንዳለብኝ ተሰማኝ። ውሸታ! እውነት ቢሆን መጀመሪያውኑ ትነግሪኝ ነበር። ማን ሰው ነው አባትኛ አስታርቆኝ የሚለው የሚጠረጥረው? እኔ ህይወት ብዙ አስተምሮኛል። ሰዎችን በቀላሉ አላምንም። እኛ ታዲያ ሰዎች አይደለን? ለምን አመንሽኝ? ምናልባት ፍቅር ስለያዘኝ ይሆናል። ሄመን ተነሽ፣ በቃ ቶሎ ተዘጋጅ። መሄድ አለብን ከዚህ። የልኔና ወንድሜ ልዕልት ጋር እንሄዳለን። ለሁል ጊዜ ነው? እሱን አላውቅም፣ ብቻ ግን በቃ እስከተወሰነ ጊዜ ልዕልት ጋር መሆን አለብን። አውቄባን ነበር እንደተጣላችሁ። ከማን ጋር? ከማስቲጋ ነዋ። ተጣልታችኋል አይደል? እሷ በጣም ተጨንቃ መለያየት እንደማፈልግ ነግራኛለች። ተያት፣ እሷ ስሯን ስለምታውቀው ነው። ወይኔ በቃ ፈጣሪ ልጣላኝ ነው። ለምን? ሚስጥር ብላ ነበር የነገረች። ችግር የለውም፣ ይቅርታ ትጠይቂና ትታረቃላችሁ። ይልቃውን በቃ ተነሽ፣ ተዘጋጅ። እኔ ግን እዚህ ብንሆን ደስ ይለኛል። የተመቸሽ ሁሉ አስፈላጊ አይደለም። አሁን ትንሽ በቃ ቶሎ ተዘጋጅ። ሄሎ ግርማ፣ ችግር ተፈጥሯል። ምንድነው? ናታን መጣ? አዎ በጣም ተናዷል። ማነሽ ግርማን ታውቂዋለሽ ወይ ምናምን ብሎ ቀወጠው። እና ምን አልሽው? እሱ ስትከታተል እንደተዋወቅከኝና እሱን ለመታረቅ ብለህ እውነቱን እንደነገርከኝ እኔም ደግሞ ላስብበት እንዳልኩት ነግሬዋለሁ። ግን አላመነም። በጥያቄ ሲያጣድፈኝ ነበር። ጥሩ ነው ያልሽው። እንደምንም አሳምኙ፣ ላለመረታት ሞክሪ። እምችለውን እያደረግኩኝ ነው። እና ታዲያ የት ሄደ? አሁን በንዴት ወደ መኝታ ቤት ሄደ። ሂጂ፣ ለማረጋጋት ሞክሪ። ከዛ ደውለሽ አሳውቂ። እሺ ቻው። ምን እየተካሄደ ነው?
ለዓላማ ቢሆንም ጥሩ አቀባበል ነበር። በጣም እናመሰግናለን። ልትሄዱ ባልሆነ? አዎ መቼም አንድ ቀን ውለታሽ እመልሳለሁ። ናታን ተረጋግተህ አስብበት። በተረጋጋ መንፈስ ቁጭ ብለን እናውራ። ምንድን ነው የምረጋጋው? የመጣ እንግዳ እኮ ወደ ቤቱ መመለሱ አይቀርም። ቤት ያለው ነዋ ማረፊያ ያለው። እናንተ ደግሞ ማረፊያ የላችሁም። ልጅቷንም ደግሞ አታንከራታት። ስላሰብሽልን በጣም እናመሰግናለን። ከዚህ በኋላ ግን በቃ አታስቢልን። ናታን ናታን ናታን! ምን አመድ አፋሽ አታርገኝ። በዚህ ልክ ደግሞ ስርዓት የሌለ ሰው አትሁን። ሁሉም ሰው እኮ የየራሱ የሆነ እውነት አለው። በጣም አሪፍ አድርጎ አስተምሮሻል። አሁን ግን በቃሽ፣ ተባኖብሻል። እሺ ስለምታወራው ነገር ምንም አላውቅም። እሺ በቃ አታውቂም። አሁን ግን ልሄድ። አመሰግናለሁ። መሄድ አትችልም። ሳታምነኝና እውነቱ ሳይገባ አትሄድም። ልቀቂ፣ ልሄድበት። ምንም ማድረግ ትችላለህ። ዛሬ ግን ከዚህ አትሄድም። ልጅቷ ላሳድግበት። በእጅ ሰበብ እንዳትሆኝ። ሰው ዋጋዬን ሲያሳንስብኝ አልወድም። ባልሆንኩ ሲረዳኝ ደግሞ መቋቋም አልችልም። ወንድሜ በእናትህ እዚህ ትንሽ እንቆይ። አስታውሹ እስኪ። እሱማ ጥሩነቴን ረስቶ በመጥፎነት ታክቶታል። ምንድን ነው የምትፈልጊው? እንድትረጋጋና እንድታዳምጠኝ። አሁን ልሂድ። ከዛ ሌላ ቀን አገኝሻለሁ። መቼ? ከአንቺ ጋር ያልጨረሱት ገና ብዙ ነገር አለኝ። አሁን ግን ልሂድ። ማስተዋልን እወዳታለሁ። አሁን እኮ ወደ ልዕልት ጋር እየሄድን ነው። ምንም ደስ አላለሽም? ግን ማስቴን ማስከፋት የለብንም። ብዙ ተንከባክባናለች። በቃ አሁን እንሂድ። ሌላ ጊዜ እናወራበታለን። እያለቀሰች ይሆናል። በጣም ከፍቷታል። ሄሙዬ፣ ትልቅ ሰው እኮ አያለቅስም። ያለቅሳሉ። ልዕልት ካንተ ጋር ስትጣላ ስታለቅስ አይቻታለሁ። እሺ፣ አሁን ደግሞ እየጠበቀችን ነው። ካልሄድን ልዕልት ታለቅሳለች። ምረጭሽ። ከሁለቱ ማንን ነው የምትጁ? አሁን ልብሶቻቸውን ይዘው ወጡ። እኔ ታግዬ ነበር ግን አልቻልኩም። እንዲህ ማስተዋል አልችልም የሚባል ነገር አልፈልግም አላልኩሽም እንዴ? ግርማ እመነኝ፣ ከምታስበው በላይ ነው የታገልኩት። በቃ ዝጊው። ማረገውን አውቃለሁ። ወይዘሮ ገነት እንዴት ኖት? ይሄውሉት ልዕልት ናታንን ቤት አስገብታ ልትኖር ነው። ከአቅሜ በላይ ሆናለች። ስለዚህ ጉዳዮትን ጥለው ነው ወረታውን እከፍላለሁ። እውነት ነው የምትናገረው ነገር? ምን አልክ? ጭራሽ እቺ ቆሻሻ ቤቴ ድረስ ጎረምሳ ልታስገባ ነው? ይሄውሉት ደግሞ እኔ መንገሬን እንዳይነግሯት። ስለዚህ ቶሎ ነው። እሺ ቻው። ናታን አሁን እሷ ስታጣ ማለት ነው ከእግሬ ስር ወርቀት ለምንኛለ። ወንድሜ እኔ እንደወስን ጠይቀኸኝ ነበር አይደለ? ሄሙዬ፣ አሁን እኮ በቃ እየደረስን ነው። ልዕልት ጋር ልንሆን ወስነናል። አልወሰንም። እኔ ማስተዋል ጋር እንድንሆን ነው የምፈልገው። ይህምን ደግሞ በቃ አታናጂኝ። ለእኔ ያለብኝ ጭንቀት ይበቃኛል። ልዕልት ጋር ከሆንን እማማ ያስወጡናል። ማስቲ ጋር ከሆንን ግን ተመችቶን ነው የምንኖረው። ቀድሜ ነግሬሽ ነበር። የተመቸን ሁሉ አስፈላጊ አይደለም አላልኩሽም? አሁን ያለሽበት ሁኔታ ሁሉን ነገር ለመረዳት አስቸጋሪ ስለሚሆን ነው። ደግሞ እኮ በቃ እየደረስን ነው። ልዕልት ስትያል ነበር። አሁን እሷ ጋር ልንሄድ ስንል ምንድን ነው እንደዚህ የሚያደርግሽ? እኔ ልዕልትን በጣም ነው የምወዳት። አብራትም መሆን እፈልጋለሁ። ግን እማማ ያስወጡናል። ለዛ ነው ማስተዋል ጋር ነው የምልህ። አሁን በቃ ዝም ብለን እንሂድ። አታናጂኝ። ወይ እማዬ፣ ምን አለበት ቆይ ቀኔን ባታበላሹ። እስኪ ዛሬ እንኳን በሰላም ለዋልበት። ትሰሚኛለሽ? እነዛ የማይረቡ ቆሻሾች ቤቴ ለመኖር አይደለም አንድ ቀን ለማደር ለእንግድነት ቢመጡ እንገዳደላለን። እንዴት ነው የምትናገሪው? እኔ እኮ ቤት ውስጥ ብቻዬን ተቀምጬ ነው ያለሁት። ትሰሚ? እንደው ስሚ፣ እራስሽ ላይ ችግር አትፍጠሪ። አስፈላጊ ከሆነ ሁሉንም ነገር ትቼ እመለሳለሁ።
ግርማ ነው አይደለም? አዎ፣ ካሁን በኋላ ግርማ ባልሽ ነው፣ መሪሽም ነው። ማክበርም ሆነ መታዘዝ ያለብሽ ለሱ ነው። ቆይ ምን ማለት ነው? ልታገቢ ያልሽውን ሰው ትተሽ ሌላ ጎረምሳ ማምጣት? እማዬ እሱን አታስቢው። እኔ ግርማን አላገባውም። እሱን እናያለን። ወደሽ ሳይሆን በግድሽ ታገቢዋለሽ። እማዬ አንቺ የማታውቂው ነገር አለ። ግርማ እየሸወደሽ ነው ያለው። በዛ ላይ ደግሞ ወጥመድ ውስጥ አስገብቶሻል። ስለምንድን ነው የምታወሪው? ግርማ የናታን አባት ነው። ምንድን ነው የምታወሪው? አዎ ግርማ የናታን አባት ነው። ለእናትየው መደወል መፍትሄ የሚኖረው ይመስላል። እንዴ በደንብ ነዋ። አሁን ትያለሽ ከዛ ቤት እያንገበገቡ ሲያባሩት። ደግሞ እናቷ ገንዘብ ስለሚወዱ ስለ ገንዘብ ካወራን ምንም ነገር ያደርጋሉ። እንግዲህ እስኪ ውጤቱን እናየዋለን። ይኸውልሽ መሄጃ ሲያጣ ወይ ከጎዳና ወይ ይሄንን አንዱን ይመርጣል። ወደደም ጠላ አባቱ ነኝ። ሲወለድ እንደ አባት ደስ ብሎኝ አቅፌዋለሁ። የአባትነት ኃላፊነቴን በተገቢ ተወጥቻለሁ። እኔ እሱን የመተው ምክንያት እናቱ ነች። በእሱ ኃጢአት ደግሞ ልቀጣ አይገባኝም። ልጄን ወደዋለሁ፣ እፈልገዋለሁ። ምን አርጋህ ነው? ማግጣብህ ነው? ይኸውልሽ ማስተዋል፣ ብዙ ጥያቄ አትጠይቂኝ። ማውራት ስፈልግ ራሴው አወራዋለሁ። አይ ያው እምረዳህ ነገር ካለ ብዬ ነው። ይልቁንስ የናታን ኃላፊነት በአንቺ እጅ ላይ ነው። እሱን ለማሳመን በጣም ጣሪ። ቆይ ለምን ብዬ ነው ፈጥሬ ማወራልሽ? ይህንን በጭራሽ አላምነው። ያ ናታን ተብዬሽ ዱርዬ የፈጠረው ታሪክ ነው። ቆይ ለምንድን ነው እንደዚህ ማመን የከበደሽ? ግርማን ምንም ያላየ ላጥ አድርገሽ አስበሽው ነው ወይስ ልጁ ናታን ስለሆነ ነው ማመን ያልፈለግሽው? አሁን አጨቅጭቂ። ለግርማ ደውዬ ጠይቀዋለሁ። አዎ ከኔ ጋር ከምታወሪ እሱ ጋር ደውለሽ እውነታውን ብታረጋግጪ ይሻላል። በዛውም ልጅሽን ለምን አይነት ሰው ልትድሪያት እንደነበር ማወቅ አለብሽ። ያወራሽው ወሬ ውሸት ቢሆን ወይም ደግሞ ሌላ ነገር እኔን አንቺን አያርገኝ። ለአንቺ የማዋሽበት ምንም ምክንያት የለም እማዬ። ሌላው ደግሞ እነ ናታን ቤቴ ውስጥ 5 ደቂቃ እንዲቀመጡ አልፈልግም። በቶሎ በፍጥነት ከቤቴ አስወጪልኝ። መጀመሪያውንም እነሱ እዚህ የሉ። እስኪ ያላየሽውን ነገር አትናገሪ። ሊመጡም ከሆነ ዋ እመኚኝ ልዕልቴ፣ መፈጠርሽን ትጠያለሽ። ደጄ እንዳይደርሱ። በቃ ወንድሜ እምቢ አልከኝ አይደለ? በጣም ግራ እያጋባሽ ነው። ይኸውልሽ እኔ ታላቅ ወንድምሽ ነኝ አይደለ? የት መሆን እንዳለብንና ሁሉን ነገር መወስነው እኔ ብቻ ነኝ። በቃ እዚህ እንደማይመችኝ ታውቃለህ፣ ግን እማማ ከመጡ ከልዕልት ጋር ይጣላሉ። ታዲያ እሺ እኔ ምን ላድርግ? በቃ እማማ እስኪመጡ እዚሁ እንሆንና ሲመጡ ደግሞ ሌላ ቦታ እንፈልጋለን። ሁሌ ልንሰቃይ፣ ሁሌ ልንከራተት ነው ማለት ነው? አሬ ምን በፈጠረሽ እንደው በፈጠረሽ። እኔ ማስቲካ ነው መሆን የምፈልገው። ከዛ ቤት መውጣት አልፈልግም። እኔም እኮ አልጥለውም፣ ግን በቃ እዛም ብንቆይ መውጣታችን አይቀርም። የእኛ ቤት አይደለም እኮ የሰው ቤት ነው። ውጡ ሳንባል እኮ ነው አንተ እንውጣ ያልከው። አባቴ እኮ ሀብታም ሰው ነው፣ አንተ ግን አልፈለግከው። ይህም በጣም እያስጨነቅሽ ነው። አንቺ እኮ ምንም የምታውቂው ነገር የለም። እምቢየው እሺ በለኝና እንሂድ። ልዕልት ውስጥ እየጠበቀች ነው። እንግባና በቃ ከእሷ ጋር ትጫወቻለሽ። እሺ እንግባ። የልዕልት እናት ናቸው ይመስለኛል። የናታን አባት መሆኔን ሰምተው ነው። እና ምን ትላቸዋለህ? ተይ እባክሽ፣ እሳቸው ነገር አያሳስበኝም። ገንዘብ ወዳድ ናቸው፣ በትንሽ ነገር ይታለላሉ። ሄሎ ወይዘሮ ገነት፣ እንዴት ነህ ግርምዬ? ደህና ይመስገን። ልዕልትን አወሯት? አዎ አውርቻታለሁ። ምንድን ነው የምትለኝ እች ልጅ? መቼም የፈጠራ ወሬ ነው አይደል? ምን አለችሁት? ናታን የግርማ ልጅ ነው ትለኛለች እች ጉደኛ። አዎ እውነት ነው ማዘር፣ መቼም ያለፈ ህይወቴ ነው። እና እውነት ነው እሷ እንዳለችው ወጥመድ ነው? የምን ወጥመድ ነው ማዘር? አብዛኛው ወንድ ልጅ በልጅነቱ በስተት ይወልዳል። እሱም እንደዛ ነው። ግን አሁን አወቅን። የሚቀይረው ነገር ይኖራል። ልጅ ናታን ባይሆን ይሻል ነበር። ለጊዜው ለመቀበል ይከብዶታል። ግን አሁን በግድ መኑ ብዬ አላስቸግሮትም። ጊዜ ሰጥተው ከራሶት ጋር ይማከሩ። ግን ለማንኛውም አሁን በቶሎ ይመለሱ። አዎ እስኪ ገፋ ቢል እንኳን 1-2 ቀን ብቆይ ነው።
መምጣቴ አይቀርም። ጥሩ፣ ሲመጡ እናወራለን። መጨነቁን ተውና ስራዎት ላይ አተኩሩ። በልሽ እደውላለሁ። ሰላም ዋል። ሄመንዬ ምን ሆነሽ ነው? እንደዚህ አኩርፈሽ እኮ አይቼሽ አላውቅም። ደሞ አልቅሰሽ ነበር እንዴ? ታያት፣ እሷ ዝም ብላ ነው። ምንድነው የተፈጠረው? ንገሪ። ግን እኮ እኔ እወድሻለሁ። ከወንድሜ ጋርና ከአንቺ ጋር ነው መሆን የምፈልገው። ግን ማማ ከመጣ ያባረሩናል። እሷ እኮ እዚህ የለችም፣ አሁን ሌላ ቦታ ሄዳለች። ስለዚህ ሁሌ መምጣት ትችያለሽ። እሺ፣ ይመለሱ እኮ ይችላሉ። እኔ አልፈልግም። አንቺ ከፈለግሽ እኛ ቤት ነይ። ሄመን በጣም አስቸጋሪ ልጅ ሆነሻል። ስንቴ ነው የምነግርሽ? እኛ ቤት የለንም። በቃ እምቢ፣ አልፈልግም። ቅድም ተመልሰን እንደምንሄድ ነገር አያኛ ነበረ። ቆይ እንደመታሽ ፈልገሽ? እስኪ ቆይ አንቺ ማስተዋል ጋር መቆየት የፈለግሽው ለምን ነበር? አው እዛ ደስ ይላል። የሚቆጣንም የሚያባረረንም የለም። ማስቲም የምፈልገውን ነገር ታረግልኛለች። ማስተዋል፣ ማልቀስም ካለብሽ አድርጊው። ይኸውልሽ እኔ የምፈልገው ናታንን ከዛ ቤት ውስጥ እንድታስወጪው። ግን ግርማ፣ ቆይ እኔ ሁሌ ጥያቄ ስጠይቅ ለምንድን ነው በስርዓት የማትመልስልኝ? ማለት እዚህ ስራ ላይ እስካለው ድረስ እኔ ስለ ስራው በደንብ ማወቅ አለብኝ አይደለ? አለበለዚያ ግን ሳላቅ የምሰራው ነገር ምንም ውጤታማ አይሆንም። ቆይ ዙራ ጥምጥም የምትሄጂ ምን ለመጠየቅ ፈልገሽ ነው? ቆይ አንተ ናታንን ነው ልዕልትን ነው የምትፈልገው እንዴ? ምን ማለትሽ ነው? ለውድድር ሲበቃል? ለምንድን ነው ናታን ከሷ በዚህ ልክ እንዲርቅ የምትፈልገው? ታፈቅራታለህ? ልታገባት ትፈልጋለህ? ይኸውልሽ ማስተዋል፣ ጥያቄ አትጠይቅኝ ምልሽ ለዚህ ነው። ለምን? መልሱን ትፈራዋለህ? አይ መልስልሻለሁ። ይኸውልሽ ናታን ከዛ ቤት ሲወጣ መድረሻ ያጣል። ስለዚህ ብቸኛው አማራጩ አንቺ ትሆኛለሽ። በዚህ አጋጣሚ እዛ ቤት ስመጣ ይቅርታውን ለመቀበል እድሉን አገኘው ማለት አይደል? ብዙም አላሳመነኝም ግን አይ እንግዲህ አላማዬ አንቺን ማሳመን አላማሳመን አይደለም። ይልቁንስ አላማሽ ላይ አተኩሪና ናታንን ከዛ ቤት እንዲወጣ አድርጊው። ሄመንዬ ዛሬ እንደከፋኝ ግን ከፍቶኝ አያውቅም። በእኔ ምክንያት ነው? እኔ እኮ እኔን ከማስተዋል የበለጠ እንደምትወጂኝ ነበር የማስበው። አንቺ ግን ከኔ በላይ ማስተዋልን ትወጃታለሽ። እውነት አንቺን ነው የምወድሽ። እዚህ ከሆንን ደግሞ አይመችም። እሷ እኮ መጥፎ ሰው ናት ሄመንዬ። አንቺን በጥቅማ ጥቅም እየደለለች እየታለለቻችሁ ነው። አይ ጥሩ ሰው ናት። ወይ አንቺ ለምን አመጭ? ሰው የሚመክርሽን ነገር እኮ መስማት አለብሽ። አንቺ ጎበዝና አስተዋይ ልጅ አልነበርሽ እንዴ? አሁንም እኮ አስተውላለሁ። እማማ ከመጣ ያባርሩናል። ከሷ ጋር ያለንን ነገር ማበላሸት የለብንም። እንደውም ወንድሜ እሺ እንዲል በእናትሽ እርጅ። ደግሞ ሁሌ ቀን እየመጣሁ ጠይቅሻለሁ። ሄመን እኮ እውነት አላት። ከኛ ከትላልቆቹ በተሻለ ነገሮችን እየተረዳች ነው። እያወቁ እንዳላወቁ መሆን የሚለውን መሪ መች ነው የተረፉት? ልዕልት በእሷ የተነሳ እንደምንም ብላ ሳመነችኝ እንጂ ማስተዋል እንዳላመንኳት በሆነ የተሻለ ነበር። የፈጠረችውም ታሪክ የሚያሳምነው አሁን ነበር። እሷ ከተባነነ ይቅር ብላ ብትው የልዕልት እናት ቢመጡስ? ቆይ እንዴት ልሆን ነው መጨረሻ? ምን አይነት ደፋር ሰው ነሽ? ጭራሽ ብለሽ ቤቴ ድረስ መጣሽ። እኔ ግን ቤቴ የተገኘሽ ጊዜ በክብር ነበር ያወራሁሽ። እኔ እንዳንቺ ደፋርና አስመሳይ ሴት አይደለሁም። ለነገሩ ቤት ስመጣ እኔን ከማክበር ውጭ ሌላ አማራጭ አልነበረሽም። ቆይ እውነታውን ሳታውቁ ለምንድን ነው በህብረት የምትወቅሱኝ? ጥሩ ሰው መሆንሽን እኮ ለሁሉም ሰው ስናገር ነበር። አንቺ ትንሽ ልጅ ነሽ፣ በትልቅ ሰው ወሬ ማለት አይገባም። አንቺ ደግሞ ጭንብልሽን አውልቂ። ሁሉም ነገር ተባብሎሻል። ከዚህ በላይ ጨዋታ አያስፈልግም። አሁን ናታንን ማውራት እፈልጋለሁ። ስለምንድን ነው የምታወሪው? እሱ ሊያይሽም ሊያወራሽም አይፈልግም። እባክሽ ድርቅ አትበይ። አንድ ጊዜ ወጥቶ ያናግረኝ። ወንድሜ ልዕልትና ማስተዋል እየተጣሉ